ለሳይንቲስቶችና ለታሪክ ተመራማሪዎች እስካሁን ድረስ እንቆቅልሽ ሆኖ የቀጠለ አንድ ግዙፍ መጽሐፍ አለ። ኮዴክስ ጊጋክስ። በአንድ መነኩሴ በአንድ ሌሊት ብቻ በሰይጣን እርዳታ ተጻፈ የሚባለው ይህ መጽሐፍ ከጀርባ ያለው እንቆቅልሽ የሰው ልጅን አእምሮ መፈተን አላቆመም። ለመሆኑ በአንድ ሌሊት ብቻ የተጻፈ የሰይጣን መጽሐፍ አለ ቢሏችሁ ታምናላችሁ? ከወደ ጥንታዊቷ ስዊድን ሀገር ያልተለመደና ፍርሃትን የሚጭር መረጃ ላካፍላችሁ ነው። ከመጀመራችን በፊት እንዲህ ያሉና አነጋጋሪ በሆኑ ርዕሶች ላይ ስለምንሰራ ሰብስክራይብ እንዲያደርጉ በአክብሮት እንጠይቃለን። በየሁላችንም ሃይማኖት የየራሳችን የተቀደሰና የምንመራበት ቅዱስ መጽሐፍ መኖሩ አስገራሚ አይደለም። ነገር ግን የስዊድን መንግስት ይውልኝ ብሎ በስቶክሆልም ናሽናል ላይብረሪ ለጎብኚዎችና ለተመራማሪዎች ያስቀመጠው ግዙፍ መጽሐፍ ዓለምን ሲያነጋግር ቆይቷል። በምስሉ ላይ የምታዩት ኮዴክስ ጊጋክስ ተብሎ የሚታወቀው በብዙሃን ዘንድ የሰይጣን መጽሐፍ ተብሎ የሚጠራው 75 ኪሎ ግራም ክብደት፣ 92 ሴንቲሜትር ቁመትና 52 ሴንቲሜትር ስፋት ሲኖረው በ310 ገጾች ላይ በተለያዩ ቀለማት የተጻፉ አሁንም ድረስ ለጎብኚዎችና ምሁራን ነን ለሚሉ ሳይንቲስቶች ለመረዳት አስቸጋሪ በሆኑ ጽሑፎች መሞላቱ በትንሹ የ150 አህያ ቆዳ እንደ ሽፋን መጠቀሙ ይነገርለታል። በዘመናችን ያሉ ምሁራን ስለ መጽሐፉ ለመናገር ምንም አይነት መረጃ አለማግኘታቸው ከመጽሐፉ አጻጻፍና ስዕሎች አንጻር መጽሐፉን ጽፎ ለመጨረስ 20 ዓመት እንደሚፈጅ መላምታቸውን አስቀምጠዋል። በተጨማሪም መጽሐፉን የተመለከቱት ሳይንቲስቶች መጽሐፉን ጽፎ የጨረሰው አንድ ሰው እንደሆነ ለዚህ ማስረጃም የእጅ ጽሑፉን ከመጀመሪያው እስከ መጨረሻው የፊደል አጣጣሉን እንደ ማስረጃ ይናገራሉ። በመጽሐፉ ከጥግ እስከ ጥግ በአስፈሪ የሰይጣን ስዕሎች የተሞላ ሲሆን ከጭንቅላቱ በታች የሰው አካል ሲመስል 4 የእጅና የእግር ጣቶች ሲኖሩት ከግንባሩ ደግሞ በደም የተነከሩ ቀንዶች ከጫፉ የተሰነጠቁ መንታ ብላሶች ኖሮት በመጽሐፉ በተመሳሳይ አሳሳል በብዛት ሰፍሮ ይገኛል። ኮዴክስ ጊጋክስ ተብሎ የሚጠራው የጨለመው መጽሐፍ አንድ ታዋቂ አፈ ታሪክ አብሮት ይነገራል። ይኸውም አፈ ታሪክ አንድ የገዳም ሕግ ያፈረሰ የጥንት መነኩሴ በሕይወት እያለ በቆመበት ደርቆ እንዲቀር ስለተረገመ በውሳኔው የደነገጠው ይኸውም መነኩሴ ለሰራው ኃጢአት ምሕረት እንዲደረግለት ቢማጸን ምሕረት የሚያገኘው በአንድ ቀን ለገዳሙ ብቻ ሳይሆን ለሰው ልጅ የሚጠቅም መጽሐፍ ሲጽፍ ብቻ እንደሆነ ይነገረዋል። ታዲያም መጽሐፍ የጀመረው መነኩሴ በእኩለ ሌሊት ስራውን በአንድ ቀን መስራት እንደማይችል ሲገባው የጨለማው ልዑል የሆነውን ሉሲፈርን መማጸን ይጀምራል። መጽሐፉንም አስጀምር አስጨረሰኝ ሲል ይማጸነዋል። በምትኩም ነፍሴን ውሰዳትና አንተው ጀምረ አንተው ጨርሰው ሲል ይጠይቃል። ይህንንም ተከትሎ ሰይጣን በሰውየው ተገልጦ መጽሐፉን እንደጻፈ ይነገራል። ከአፈ ታሪክ ጋር የሚቃረነው ሳይንስ በዚህ ባያምንም እዚህ ግባ ከማይባሉ መላምቶች በቀር ስለ መጽሐፉ ተጨባጭ ሆነ መረጃን እስካሁን ደፍሮ ይሰጥ የለም። በዚህም ምክንያት ነው የስዊድን መንግስት አይታችሁ መርምሩልኝ ሲል ለህዝብና ለተመራማሪዎች ክፍት አድርጎ በሙዚየም ያስቀምጠው። እናንተስ የቱን ታምናላችሁ? በምርምር ካላየው አላምንም ከሚለው ሳይንስ ወይስ ከጥንት ሲዋረድ ከመጣው አፈ ታሪክ? ሐሳባችሁንና በቀጣይ ማየት ስለምትፈልጉት ቪዲዮ በታች ባለው በኮሜንት ሴክሽን ስር አስቀምጡልኝ። ቸር ሰንብቱ።